በባለፈው ክፍል የሰው ልጅ አጥፊ እንጂ አዳኝ መሆን አይችልም አለኝና ተነስተን ወጣን ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ማኔ። ክፍል 15። እኔ እናቴ ከሞተች በኋላ አንድ ቦታ ተረጋግቼ መቆየት አልችልም። ሰላም አይሰጠኝም። የኔ አይበቃ ብሎ ኢዮብንም ቀኑን ውሉ ሳዞረው ዋልኩኝ። ልዕልትም ክላስ ስለነበራት እሷን አደረስናት። ከክላስ ከወጣች በኋላም አብራን አመሸችና ወደ ቤት ስትሄድ ለኢዮብ በግድ ብር ሰጥታው ስለነበር እናጥፋው ተባብለን እየጠጣን አመሸን። ብራችን ሲያልቅ ደግሞ ከመጠጥ ቤት እስከ ቤት በእግራችን መራመድ ጀመርን። ሁለታችንም ዝም ብለን ነው የምንራመደው። ኢዮብ የጥሞና ጊዜ ይለዋል። ወክ ስናደርግ ከማንም ጋር መነጋገር አይፈልግም። ከራሱ ጋር እያወራ መሄድ ነው የሚፈልገው። ወደ ሰፈር እየገባን አስፋልቱ መጣጠፊያ ላይ ስንደርስ የሚጮህ ድምጽ ተሰማን። ወደ ኋላ ተመለከትን። ድምጹ ከየት እንደሚመጣ ተምታታብን። ወደ ቀኝም ወደ ግራም እያየን የሰቆቀን ድምጽ ነው የሚሰማን። እየሮጥን ወደ ታችም አስፋልት ተሻገርን። ወደ ድምጹ እየቀረብን ስንመጣ ውስጤ መረበሽ ጀመረ። ድምጹን ወደ ሰማንበት መሮጥ ጀመርን። ከአስፋልቱ በታች ድልድይ አለ። ድምጹ ከድልድዩ ስር ነው የሚወጣው። ሁለታችንም እኩል አይናችንን ከድልድዩ ስር አደረግን። በግምት 7 ወይም 8 ይሆናሉ። ክብ ሰርተው አንዷን ሴት እየደፈሯት ይፈራረቁባታል። አንድ ድምጽ ባወጣች ቁጥር አንድ ዱላ ያርፍባታል። ያንን ሳይ አልቻልኩም። በድልድዩ ለመዝለል የማይታሰብ ስለሆነ ወደ እነሱ ጋር ለመድረስ መሮጥ ጀመርኩኝ። ኢዮብ ተከተለኝና ያዘኝ። ምን ሆነካል? ለምንድን ነው የምትይዘኝ አልኩትኝ። ወዴት ነው አለኝ። አይታይም እንዴ? እየተደፈረች እኮ ነው። ሄደን እናድናት እንጂ አልኩት። ተረጋጋ ባህሩን፣ አንተ ስፓይደር ማን ወይም ደግሞ የፊልም አክተር አይደለም። ብቻህን ሄደህ ለ8 የምትለፋው አይታያቸውም እንዴ? እነሱ እኮ ብዙ ናቸው። በዛ ላይ የጎዳና ልጆች ናቸው። አብዛኛዎቹ የጎዳና ልጆች ደግሞ ተስፋ የቆረጡ ቢሞቱም ቢገሉም ግድም የላቸውም። እኔ ለመኖር መች ፈራሁ አልኩት። ሲጀመር እኔ ለመኖር መች ፈለግኩ አልኩት። እሱ ጥብቅ አድርጎ ያዘኝ። አቅምም አለኝ ለመታገል። እራሱ አቅም ሳጣ ድምጹን ጮህ አድርጎ አይቼዋለሁ፣ ፖሊስ ፖሊስ እያለ መጮህ ጀመረ። ከምን ቅጽበት ከነዛ ሁሉ ልጆች ወደኛ የድንጋይ ማዕት እየወረወሩ ኢዮብ በምትወዳት እናት ይዣለሁ፣ ባህሩን እንሩጥ፣ በቃ ካሁን በኋላ ስለሚፈሩ መልሰው አይደፍሯትም። በእርግጠኝነት ከ8ቱ 5ቱ ጩቤ ይዘዋን አለ። ድንጋዩና የኢዮብ ልመና ሲበረታብኝ መሮጥ ጀመርኩኝ። እየሮጥን ወደ ታች ገባን። አንዳንድ ሌሊቶች የዓመት ያክል ረጅም ናቸው። አይነጋም፣ ሰዓቱ አይሄድም። ሌሊቱ ለኔ ምድራዊ ሲኦል ነበር። በፍጹም አልገፋ አለኝ። እንዲህ ስገላበጥ አድሬ ሰው ሲነቃ እኔ እንቅልፍ ጣለኝ። ትንሽ ቆይቼ ኢዮብ ቀሰቀሰኝና ተነሳህ? ቀጥታ ፊቴን ነበር የተመለከተው። ምን ነው? ምን ተፈጠረ አልኩት። ናማ ተነስና እንውጣ። ማታ የተደፈረችው ሴትዮ እኮ ሙታ ተገኘች። እዛ ቦታ ላይ ነው አስክሬን ያለው አለ። ደነገጥኩኝ። እየተርበተበትኩኝ ተነሳሁኝ። ምን አልክ? በጥያቄ አጣደፍኩት። አዎ ባህሩን ደግሞ ማለቴ ያቺ የትናንትናዋ ጧት አብራን የበላችው እብዷ ሴት ናት እኮ እንደዛ የደፈሯት። አሁን ሙታ ተገኘች አለኝ። የሆነ ህይወት በራሱ ምንድን ነው? መኖር ጥቅሙ ምንድን ነው? እስከ መች ነው የምንኖረው? ለምን? ለማን? እንጃ። ግን ውስጤ ድብልቅልቅ አለብኝ። ሁሌ ቀና ልንል ነው ስንል ድንገት ስብር የሚያስደርገን ነገር በህይወታችን ይፈጠራል። ለምን እንደሆነ ፈጣሪ ይወቀው። ትናንትና እናቴ ደረስኩልሽ ያለቻትን ልጇን በሞት ነጠቃት። ዛሬ ደግሞ
ደህና ነኝ፣ ተችሎኛል፣ ጤነኛ ነኝ፣ ጤናዬ ተመለሰልኝ ብላ ገና አውርታ ካፏ ሳትጨርስ የእናቷን ህይወት ነጠካት። በዛን ሰዓት ወንድነቴን አሳጣኝ። ስሜት የሚባለው ነገር ለምን ተፈጠረ ብዬ እስካስብ ድረስ ጨነቀኝ። ዝም ብዬ ኢዮብ ላይ መጮህ ጀመርኩ። አየህ፣ በዛን ሰዓት ደርሰን ሐኪም ቤት ብንወስዳት እኮ ትድን ነበረ። እኛን የሷ ገዳዮች እያልኩ መለፍለፍ ጀመርኩኝ። ኢዮብ በንዴት ውስጥ ሆኖ ይህንን እኛ እዛ ቦታ ላይ ተገኝተን ቢሆን 3 አስክረን ነበር ከዛ ቦታ የሚነሳው አለኝ። እኔ ግን እሱ የሚያወራውን ከቁም ነገር አልቆጠርኩትም። በቃ የሷ ገዳይ እኔ ነኝ ብዬ መቀበል መረጥኩኝ። እዛ ቦታ ላይ ማታ ብቻዋን ስትደፈር የ8 ጎረምሳ ወንዶች ስሜት ማብረጃ ስትሆን ያ ሁሉ ወተቴ እጇን ሲያሳርፍባት ሁሉም የሞቀ ቤት ውስጥ ተኝቶ ነበር። ልክ እሷ ደክማ ለሞት ስትደረግ ግን ሁሉም ሰው ከንፈሩን እየመጠጠ ተሰበሰበ። እሷን ለማየት ይጋፋሉ። ህይወት በራሱ ምን የምትበሰጭ ናት። ሁሉም ሰው ከቤት ወጥቶ ኢዮብም ቢሆን አብሮኝ አልነበረም። ያንን አጋጣሚ ተጠቅሜ ከቤት ወጣሁኝ። በድጋሜ ወደ ኢዮብ ጋር ላለመመለስ ለራሴ ቃል እየገባሁ ነበር ከዛ ሰፈር የወጣሁት። ድጋሜ ላላየው አጠገቡ ላልደርስ የሰው ነፍስ ሲጠፋ ቁሞ የሚመለከት ጨካኝ ሰው አድርጌ ነበር የቆጠርኩት። መሄጃ ባይኖረኝም መሄድን ስለፈለኩኝ ዝም ብዬ መጓዝ ጀመርኩ። የመጀመሪያ እናቴ ሄድኩኝና የተፈጠረውን እንዳለ ነገርኳት። እንባዬን ማቆም አልቻልኩም ነበር። መቃብር ቦታው ላይ ትንሽ ከቆየሁ በኋላ ተመልሼ ወደ ሌላ ቦታ መጓዝ ጀመርኩኝ። ኪሴ ውስጥ 5 ብር ብቻ ነው ያለው። ኢዮብ በተደጋጋሚ ጊዜ ሲደውልልኝ ስሙን አውጥቼ ወረወርኩት። ስልኩን ብቻ ያዝኩትኝ። ሰዓቱ 8 ሰዓት አካባቢ ሲሆን በጣም ራበኝ። እኔ ደግሞ ተመልሼ እንኳን እንዴት እንደሚጠየቅ አላቅም። ጨጓራዬ፣ ሆዴ ውስጥ ያለው ሁሉንም አካሎችን ሳይበላቸው በፊት እኔ ምግብ መብላት እንዳለብኝ ሲገባኝ ስልኬን አውጥቼ ለመሸጥ ወደ ስልክ ቤት ሄድኩኝ። 150 ብር ልግዛ አለኝ። እሺ አልኩትኝ። ብሩን ተቀብዬ ሄድኩና በላው። የቀረኝንም ብሬን ኪሴ ከትቼ ሲጋራዬን ገዝቼ ስንከራተት ቀን መሸ። ዝም ብዬ መሄድ ሆነ። ጎዳና ተዳዳሪዎች ላይ ሳይ ተጠግቼ ካጠገባቸው ቁጭ አልኩኝ። ቼክ አላደረጉኝም። ሁሉም የየራሳቸውን ብለው እንቅልፍ እስኪወስዳቸው ዘፈንና የተደራረበ ለማለት በሚያስቸግር ሁኔታ ውስጥ ተኛው። እኔ ጥጌን ይዤ ግድግዳውን ተደግፌ ቁጭ አልኩኝ። ዝም ብዬ አስፓልት ላይ አይኔን ተክዬ እየተመለከትኩኝ እማ ሰማሽ? እንደዛ የምትጨነቂው ግን ምን እየሆነ እንደነበር ዛሬስ እንደዚህ ሌትና ቀን ብታይ ምን ልትይ ነበር? ምን ልትይሆን ነበር? እያልኩኝ እንደለመድኩት ማልቀስ ጀመርኩኝ። ሳለቅስ ቶሎ ይደክመኛል መሰለኝ። እዛው በተደገፍኩበት እንቅልፍ ወሰደኝ። ሌሊት ላይ ብንንስል ዝም ብዬ መራመድ ጀመርኩኝ። ሰፈሩን ባላቀውም እግሬ ወደ መራኝ ስጓዝ አንድ ሰፈር ደረስኩኝ። ሰፈሩ ቃውጤ ነው። በዛን ሰዓት ተቃቅፈው ወክ የሚያደርጉ አሉ። ዘፈኑ ለጉድ ነው። በየክለቡ በር ላይ የተቀቀለ እንቁላል እና ቺፕስ የሚሸጥ ብዙ ሰዎች አሉ። ግማሽ ራቁቱን የሚያሳይ አለባበስ ለብሶ፣ ግማሽ ደግሞ ገና በለጋ እድሜያቸው ሲጋራ ለኩሰው እያንቦለቦሉ ተመለከትኩኝ። ዘወር ስል እድሜዋ ከ10ዎች የማይዘልልች ቦርጯ ብቻ 90 ኪሎ የሚመዝን ሰውዬ መኪና ውስጥ ቁጭ ብላ ጭኗን ሲደባብስ አየሁኝ። ቁጭ ብዬ እንቁላል እየሸጡ ወደ ነበሩት ሰውዬ ጋር ጠጋ አልኩና ስንት ሰዓት ነው ብዬ ጠየቁት። 9 ሰዓት ተኩል አለኝ። የቀኑ
ይሆን የሌሊቱ እንጃ ብቻ ግርግር ያለ ነው። ከዛ እዚህ ከዛ እዛ የሚሯሯጡ ሴቶች ብዛታቸውን ሳይገረመኝና አይ ፈጣሪ እዚህ ኢትዮጵያ ውስጥም ቀንና ሌሊት ይለያያል ማለት ነው። እኔ ጥጌን ይዤ ዝም ብዬ መመልከት ጀመርኩኝ። አላስታወስኩትም። እኔ ትልቁ ችግር የለካ ብቻዬን መሆኔ ነው። መሆን አልችልም። ትንሽ ደቂቃ ብቻዬን ሲሆን እያበድኩኝ እየሞትኩኝ ይመስለኛል። እንደዚህ ቁጭ ብዬ ደግሞ የሰዎቹን ግርግር ስመለከት ትንሽ ጭንቅላቴ እርፍ ይላል። የማይነጋ የለም ነጋ። ልክ ቀኑ ወገግ እያለ ሲሄድ ሰፈሩም ጭር እያለ ሄደ። እንቅስቃሴው ቆመ። ዘፈኖቹም ጸጥ ረጭ አሉ ይላል። ታዲያስ ቤተሰብ የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ባይ ባይ።